የስራ ቦታና አካባቢን የመደመር መንግስት ሳቢና ለአገልግሎት አሰጣጥ ምቹ የማድረግ ስራ በተለያዩ አገሪቱ ክፍሎች በማከናወን ላይ ይገኛል። በዚህ መሰረትም የተለያዩ 17 የመንግስት አገልግሎት ሰጪ ሴክተር መስሪያ ቤቶችን ያቀፈው የጅማ ዞን አስተዳደር ጽህፈት ቤት ህንጻ ተመርቆ ለአገልግሎት ክፍት ሆኗል። ህንጻው ስር ያሉ አገልግሎት ሰጪ ተቋማት በአንድ ስፍራ ቀልጣፋና የተሳለጠ ከወረቀት ንክኪ ነጻ የሆነ አገልግሎት መስጠት በሚያስችል የቴክኖሎጂ ግብዓት መደራጀታቸው ተነግሯል። ጠቀሜታው እንደሚታወቀው ከዚህ በፊት መንግስትም በትኩረት ሰራበት የነበረው ነገር ነው። አገልግሎትን ለማሳለጥ ይበልጥ በጣም ጠቃሚና በአንድ አካባቢ ላይ ማህበረሰቡ ሳይቸገር የተሳለጠ አገልግሎትን እንዲያገኝ በጣም የሚረዳና ከዛም ባሻገር በጣም በዘመናዊ ዲጂታል በሆነ ህዝቡንም በሚመጥን መልኩ አገልግሎቱን ለማሳለጥ የሚመች አይነት ህንጻ ነው የተሰራው እና በጣም ደስ የሚል ነው። ሰራተኞች ምቹ ሁኔታ ለስራ ቀልጣፋነትና ስራ በሚመች ሁኔታ እንዲሰራ አስደርገዋል። እዚህ ውስጥ ያሉት ጠቅላላ ወደ ቢሮ ሲገቡ 16 ሴክተሮች ወይም ቢሮዎች ገብተዋል። 16ቱ ሴክተሮች ሲገቡ አጠቃላይ ኮምፒውተሮች ተሟልተዋል። የሚቀመጡበት መቀመጫዎችን ተሟልተዋል። ካፌም አለ። ሁሉም ነገር ለሰራተኞች በሚመች ሁኔታ ጥሩ ሆኖ ተፈጥሯል። ባለፉት 5 ዓመታት በዞኑ የህብረተሰቡን ጥያቄ ባማከለ መልኩ የተገነቡ ፕሮጀክቶች ከ7.2 ሚሊዮን በላይ ዜጎችን ተጠቃሚ ማድረጋቸውን የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር አስታውሰዋል። ፕሮጀክቲን ወጋ ሸነን ከነ ኦጀተመ ይምቤኩ ባለፉት 5 ዓመታት ውስጥ በጅማ ዞን ከ8150 በላይ የተለያዩ የልማት ፕሮጀክቶች ከ13.8 ቢሊዮን ብር በላይ በሚደርስ በጀት ተገንብተው መጠናቀቅ ችለዋል። በዚህም ከ7.2 ሚሊዮን በላይ የሚሆን ህብረተሰብ ክፍሎች የትምህርት፣ የጤና፣ የንጹህ መጠጥ ውሃና የመሰረተ ልማት አገልግሎት ተጠቃሚ መሆን ችለዋል። ወጋሸን ከነገሰት ኡመታ ሚሊዮን ቶርበቱ ቃላማው ፈየደሙ ደንደረ በ1.1 ቢሊዮን ብር ወጪ ተገንብቶ ለአገልግሎት ክፍት የሆነው የአስተዳደር ህንጻም 123 ክፍሎች ያሉትና 17 የመንግስት ሴክተሮች አገልግሎት የሚሰጡበት መሆኑን አቶ ቲጃኒ ተናግረዋል። ሞቱማን ከኘስ ገሞ ከነፈካቱ መንግስታችን ከ1 ቢሊዮን ብር በላይ በጀት በመመደብ ይህንን ህንጻ ገንብቶልናል። ህንጻው ባለ 4 ወለል ህንጻ ሲሆን 125 ክፍሎች የያዘና 16 የተለያዩ ሴክተሮች የሚያቅፍ ነው። በርካታ ሴክተር መስሪያ ቤቶች በአንድ ያቀፈው በቴክኖሎጂ ደረጃውንም ጠብቆ በጥራትና በውበት ተገንብቶ ለምርቃት ይበቃ ዘንድ የላቀ ሚና የተወጣችሁ የዞኑ የፕሮጀክት ኮሚቴዎችና የኦሮሚያ ክልል መንግስት ክብርና ምስጋና ይገባቸዋል። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ ባለፉት 5 ዓመታት በፕሮጀክት አፈጻጸም ረገድ የነበረውን ክፍተት መቅረፍ በመቻሉ ከ96000 በላይ የልማት ፕሮጀክቶች ተገንብቶ ለአገልግሎት ክፍት መሆናቸውን ተናግረዋል። ዲነግዴ ከሰተኮ ዲማ ፕሮጀክቲ ወጎተን ሸነን ደርበቆፍ በኢኮኖሚ ግንባታና በምግብ ራስን የመቻል ጉዞ ውስጥ አንዱና ዋናው ምሰሶ የመሰረተ ልማት ፕሮጀክት ነው። ባለፉት 5 ዓመታት ውስጥ ብቻ በኦሮሚያ ክልል ደረጃ ከ96000 በላይ ፕሮጀክቶች ተገንብተው ለህዝባችን አገልግሎት ክፍት ሆነዋል። በፕሮጀክቶች አፈጻጸም ረገድ የነበረውን አሰራር ታሪክ ቀይረናል። ቀደም ሲል የመሰረተ ድንጋይ ማኖር ብቻ ይበዛ ነበር። አሁን ግን የመሰረተ ድንጋይ በማኖር ብቻ ሳንወሰን ፕሮጀክቶችን በጥራትና በፍጥነት ሰርተን በማጠናቀቅ የምናስመርቅበት ምዕራፍ ላይ ደርሰናል። በአገልግሎት ዘርፍ የህዝቡን ፍላጎት ለማርካት በፍጹም አገልጋይነት ስሜት መትጋት እንደሚገባም አሳስበዋል።